ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ ሁሉ አማን ሁሉ ሰላም። እንግዲህ ዛሬ ኖላዊ ድራማ ይዤላችሁ መጥቻለሁ። እናንተም ደግሞ እስከ መጨረሻው ድረስ ተከታተሉ። እንደው በቅንነት ቪዲዮ ሳታዩ ኮሜንት አትጻፉ። እውነት ያው ጥቅሙ ለጋራችን ስለሆነ መጀመሪያ ቪዲዮ ሂዩ 10 ደቂቃም ከሆነ ምንም ሆነ ቢያንስ አንድ ሰው ላይቭ ገብቶ ያው ግማሽ ሰዓት መቀመጣችን አይቀር አይደል? ወይም 20 ደቂቃ እንቀመጣለን አይደል? እንደው ቢያንስ 10 ደቂቃ አይታችሁ ኮሜንት አስቀምጡ፣ ላይክ አድርጉ። ለማንኛውም አመሰግናለሁ። እንግዲህ ዛሬ ኖላዊ ድራማ ላይ ማለት ኖላዊ ድራማ እስከ መጨረሻው ድረስ ተከታተሉ። ባለፈው እንግዲህ ተምቹ እንግዲህ ሀናን ለአሲር ካልሆንሽ ከሌላ ወንድ ጋር ካየሁሽ እገላለሁ ብሎ እንግዲህ ተምቹ ለሀና እውነቱን ነግሯታል። ለዚህ ለተምቹ እኮ ስለሚወድ ማለቴ አሲር ስለሚወድሽ ነው ይህን ሁሉ ዋጋ የከፈል ነው። አለበለዛማ እኔ ፎቶውን አልወሰድኩም አላውቅም እኮ ብዬ ዝም ማለት እችል ነበር ብሎ እንግዲህ ሀናን አስጠንቅቋታል። ሀና እንግዲህ በአንድ በኩል ደግሞ ኤላ ወሎዬው እንግዲህ እየደወለላን ነው። እንግዲህ ከማንኛቸው እንደምትሆን አናቅም፣ ነገር ግን ከአሲር ጋር አብራ ብትሆን ደስ ይለኛል። አሲር ለሷ ሲል ዋጋ ከፍሏል። ኢዝራና ሰላም እንግዲህ ይገናኛሉ። ሀና ኢዝራም ማለት ይቺ ሰላምን ኢዝራን ለምን መጣ ስትለዋሌ ማለት ያው ለምን መጣ ነው ያልኩ ትለዋሌ። እንዴ አንቺ አይደለሽም እንዴ የደወልሽልኝ ሲላት እንግዲህ ኢዝራም እና ታዲያ ብደውልልህስ ትለዋሌ። ምን ሆነሽ ነው ሰላም አይደለሽም እንዴ ይላታን። እንግዲህ ይቺ ሀና ማለት ይቅርታ ሰላም እንግዲህ ሀናንና ኢዝራ አብረው እንደሆኑ ትፈልገዋል። ምናልባት እንግዲህ ሰላም እንግዲህ አሲርን አፍቅራ ይሆን አናውቅም። ነገር ግን እኛ ደግሞ የምንፈልገው አሲርና ሀና አብረው እንደሆኑ ነው የምንፈልገው። ነገር ግን ሰላም እንግዲህ ሀናን በግዴታ ከኢዝራ ጋር እንዲሆን እያደረገቻት ነው። እንግዲህ ሰላምም እንግዲህ ምን ይሁን ብለህ ነው የነ ሰላም እናት ታስራለች ብለህ ለነጽዮን የነገርካቸው ትለዋለች። ኢዝራም እንግዲህ ምን ይላታን እና አልነገርኳቸውም እያልክ ነው ትለዋለች። ኢዝራም አይ መንገርማ ነግሬያቸዋለሁ ልነግራት አስቤ አልነበረም፣ ነገር ግን ባለፈው መጠጥ ቤት እየጠጣሁኝ ሳላስበው ግን ነገርኳት ይላታል። ሰላምም ከዛስ አብራችኋል አላደራችሁም ስትለው ኢዝራም እረ ሰላምዬ ምን ሆነሽ ነው ይላታል። እና ታዲያ ከሀና ላይ እየቀለርክባት ነው እንዴ ትለዋለች። ሰላም እንግዲህ ኢዝራንም በግድ ሀናን አፍቅር ሀናንን ደግሞ ኢዝራም በግድ አፍቅር እያለች እንግዲህ ሁለቱን እንግዲህ እሷ ናት እንደዚህ ጣጣ የምታስገባቸው። ለምንድን ነው ሀና ጋር የሚቀልድባት ሲላት እንግዲህ ሰላምም ምን አንዴ ጽዮን ጋር አንዴ ደግሞ ሀና ጋር የምትሆነው ለምንድን ነው ስትለው እንግዲህ ኢዝራም እኔ የምወደው ሀናን ብቻ ነው ይላታታል። ሰላምም እንግዲህ ኢዝራን ከእንግዲህ በኋላ ከሀና ጋር ባይህ እንዲሁም ተሳስተ ከዚህ ሰፈር ባይህ አለቅም ብላ እንግዲህ ኢዝራን አስፈራርታው ጥላው ትሄዳለች። ሌላው እንግዲህ አሲር እንግዲህ በኖላዊና በሀና የተነሳ እንግዲህ ይህን ሱስ ነገር ትቶ ነበር። ነገር ግን አሁን በሀና ስለተናደደባት መልሶ እንግዲህ ከዛው ሱሱ ውስጥ ገብቷል። ሀና ትመጣና እንግዲህ ሀበጣ ገቡ ቁጭ ትላለች። አሲርን እንደምናውቀው እንግዲህ ተጫዋች ነበረ። ነገር ግን አንዳንድ ጊዜ ፍቅር መጥፎ ስለሆነ እንግዲህ በሀና የተነሳ እንግዲህ መልሶ አሁን እንግዲህ ድብርት ውስጥ ነው የገባው። ሀናም እጁን ልትነካው ትፈልግና ትፈራለች። በመጨረሻም አሲር ስትለው እሱም ዘወር ብሎ ያያታል። አንድ ጊዜ ላናግረ ስትለው አሲርም ምንም የምንነጋገር የለንም ይላታል። ሀናም እባክህ በመብርሃን እናውራ ስትለው እንግዲህ አሲርም ምንድን ነው ይላታል። ሀናም አንድ ነገር ልነግርህ ፈልጋለሁ ስትለው እንግዲህ አሲርም እሺ እየጠበኩሽ እኮ ነው ይላል። ሀና በፍርሃታውንም አሲር ስትለው እንግዲህ አሲርም ምን ያሽኮረምምሻን ንገሪኝ እንጂ አሲርም ሀናም በፍራቻ አሲር እንደ ብዬ ልንገርህ ትላለች። ሀናም እንግዲህ ኢዝራን ትቼ ከአንተ ጋር መሆን እፈልጋለሁ ስትለው እንግዲህ አሲር ይደነግጥና ይሄ ደግሞ ምን ማለት ነው ይላታል። አዎ ከአንተ ጋር መሆን ነው
የምፈልገው ስትለው አሲርም እንዴት ይላታታል። ሀናም ፍቅር አይደለ የምትፈልገው በቃ ፍቅረኛ ሆናለሁ ትለዋለች። አሲርም እስካሁን ልጁ ጋር አልታረቃችሁም እንዴ ሲላት አይ እንደሱ አይደለም ትለዋለች። እና ሀናም እኔ ኢዝራን ሳይሆን አንተን መርጫለሁኝ ትለዋለች። አሲርም ዛሬ ደግሞ ምን ተገኘ ሲላት እንግዲህ ሀናም አሲር አንተ እኮ በጣም ጥሩ ልጅ ነህ፣ ከዚህ በላይ ደግሞ እኔ ልጎዳህም አልፈልግም ትለዋለች። እንግዲህ ሀና በእርግጥ ከመጀመሪያው አንስቶ ታፈቅረኛለህ እንዴ ብላ ጠይቀው ነበር። ይሄ አሲር ግን ሀናን ቢያፈቅራትም የሀና ብዙ ችግሮች ስለነበሩ እኔ ደግሞ አሁን ይህን አፈቅርሻለሁ ብዬ ተናግሬ ሌላ ጭንቀት አልፈልግም ብሎ ነበረ። ለብዙ ወራቶች እንግዲህ ፍቅሩን እያፈቀራት እየወደዳት ዝም ብሎ ሲኖር የነበረው ነገር ግን ተምቹ ተሳስቷን። ተምቹ ቢያንስ ተምቹ ያፈቅርሻን ብሎ ቢነግራት ጥሩ ነበረ። አሲር ከዚህ በላይ ልጎዳህ አልፈልግም ስትል አሲርም ጥሩ ልጅ ስለሆንኩ ነው ይላል። እሽኝ የምትሆኝው ሲላት እንግዲህ አዎ ምን ነው ትለዋለች። ሀና የተማርሽ ልጅ ነሽ አይደል ሲላት እንግዲህ ሀናም በፍርሃት ማለት ትላለች። ሳትወጂኝ አብረሽኝ ብትሆኝ ደስተኛ እመሆን ይመስልሻል ወይ ይላታል። በትክክል አሲር ልክ ነው። ምክንያቱም አሲር ሀና ሳትወደው አብራው ብትኖር እሱ ደስተኛም አይሆንም። ለምን ደስተኛ አትሆንም ስትለው እንግዲህ አሲርም ቆይ እኔም የምታውቂኝ ስሜታዊ ነኝ እንዴ አሲር ምን እያልክ ነው ስትለው አሲርም ልብሽ ከሌላ ሆኖ አካልሽ ከኔ ጋር ቢሆን ምንም ትርጉም የለውም ደስተኛ መሆን ይመስልሻል ወይ ሲላት እንግዲህ ሀናም እኔን አይደለ የምትፈልገው ትለዋለች። ቃሽ በላይ ስትለው እንግዲህ አሲርም ሀኒቸው እኔ ወደሽኝ እንጂ አዝነሽ እኔ ጋር እንድትሆኝም አልፈልግም ይላታል። እናም እስቀር አሲር አታስጨንቀኝ እስኪ ዛሬ እንኳ እሺ በላይ ትለዋል። እና እውነቱን ስነግርሽ በጣም አፈቅርሻለሁ፣ አንቺን በማፈቀሬ ደግሞ እኔ ደስተኛ ነኝ። እናም እንግዲህ እና እንደዛ ከሆነ አብረኸኝ እንኖር ትለዋለች። ሀና ተሳስታለች። ሀና እንግዲህ እሱ ጋር መሆን ከፈለገኝ በቃ እስከዛሬ ተሳስቻለሁ፣ ነገር ግን እኔም አፈቅርሃለሁ ብትለው ጥሩ ነበር። ምክንያቱም ያኔ ኤዝራ የሚባል አይሆናትም። ኤዝራ እንግዲህ በአንድ ጎን እንግዲህ ጽዮን አለች። ሀናና ጽዮን እንኳን አብረው ቢኖሩ እንግዲህ ጽዮን አትፈቅድላቸውም። ምክንያቱም ሀናና ኢዝራ አብረው ቢሆኑ እንግዲህ ጽዮን ኢዝራን በጣም ስለምትወደው ለሀና ላይ እንግዲህ አደጋ ልታደርስባት ትችላለች። እናም እሺ በለኝና አብረን እንሆን ስትለው አሲርን ይህን ያህል ክፉ ሰውም አይደለሁም፣ የምወዳት ልጅ ላይ ከዚህ በላይ ክፉ መሆን አልፈልግም ይላል። አንቺ ጆሮን ሳይሆን የምትወጂው ኢዝራን ነው የምትወጂው፣ ስለዚህ ወደ ኢዝራ ተመልሰሽ ሂጂ ይላታል። ከዛ በኋላ አሲር ጥሯት ሄዳን። ሀና እያለቀሰይ አሲር አሁን ታዲያ ምን ባድርግ ነው የምችለው ትላለች። ያላት አማራጭ እንግዲህ ሀና እንግዲህ አሲርን እወድሃለሁ አፈቅርሃለሁ ብላ አብራ መኖር እንጂ የውሸት እወድሃለሁ ማለት የለባትም። እና ትናንት በመጣ ኢዝራ አሲርንም ሆነ ተምቹን መቀየር አትችልም። ተምቹ እንግዲህ ድንብላለን እየጠበቀ ስለነበረ እንግዲህ ምላሴን በሩቁ ሲያዩ እንዴ ይህ ደግሞ ከዚህ ምን ሊሰራን እኔ ድንብላለን ስጠብቅ እሱ ይመጣን እንዴ ምን ጣጣ ነው ይላል። ከዛ እንግዲህ ምላሴ ይሄድና በሰላም ነው ይለዋል። ተምቹም አዎ በሰላም ነው ሲለው እንግዲህ ምላሴም በዚህ ሰዓት ይለዋል። ተምቹም እንግዲህ ሰላምታም አይቀድምም ወይ ሲለው እንግዲህ ምላሴም እንደነ ሲለው አለው ደህና ነኝ ፒስ ነኝ ይለዋል። ምላሴም እና ታዲያ በሰላም ነው በዚህ ሰዓት ሲለው አይ አይደለም መልሶ እንደገና በድንጋጤ አዎ በሰላም ነው ይለዋል። ምላሴም እማግዝ ነገር አለ ሲለው ምን ታግዘኛለ ሲለው ምናልባት ሰፈሬ ስለሆነ እማግዝ ነገር ካለ ልገዝ ሲለው እንግዲህ ተምቹም አይ የምታግዘኝ ነገር የለም ይለዋል። እዛ ተምቹ ቻው ይለውና ተመልሶ ይመጣና ቆይ ምንድን ነው ይለዋል። ሀዛ ምላሴ ከኛ ቤት መጥተህ ነበር አሉ ይለዋል። አዎ መጥቼ ነበር ይለዋል። ሀናን ደግሞ አንቀህ ልትገላን ነበር አሉ ይለዋል። አዎ ነበር ይለዋል። ከዛ ምላሴ ምን ይሁን ብለህ ነው ይለዋል።
ከዛ ተምቹ ምን አገባህ ይለዋል። ይሄ ምላሴም እንዴ አንተ ወንድ ልጅ ሆነ እንዴት እጄን ከሴት ልጅ ላይ ታነሳለህ? አሁንም እሱንም ምን አገባህ ይለዋል። ከዛ እንግዲህ ምላሴ እንግዲህ ትሰማለህ፣ ስለ ሌላ ሴት ሊያገባኝ ይችላል፣ ነገር ግን ሀና እህቴ ናት እና ብትሆንስ ሲለው እንግዲህ እሷ ላይ የሚደርሰው እያንዳንዱ ነገር አንተ ነህ ተጠያቂ። ተምቹም እንግዲህ ሰውዬ እየጎረርክብኝ ነው ሲለው እንግዲህ ምላሴም እንደዛ ካልክ በጣም ተሳስታታ እያስጠነቀቅኩ ነው ይለዋል። ተምቹም ምን ልታመጣ ሲለው እንግዲህ ምላሴ እየተፈታተንከኝ ነው ይለዋል። ከዛ ተምቹ ገና አንቄ ገላታለሁ ይለዋል። ምላሴም ቢደነግጥና ምን ለምንድነው አንቀህ የምትጥላት ሲለው እንግዲህ እኛ ላይ ተጠቅማችሁ ምትጥሉነ ሰዎች ነን እንዴ ይለዋል። የዚህ ጊዜ ምላሴ ምን እኔም ሆነ ጆሮ ከስጋ የተሰራን ሰዎች ነን፣ የራሳችን ስሜት አለን። ከዛ ምላሴ የምን ስሜት ነው የምትለው ይለዋል። ጆሮም እንግዲህ ትሰማኛለህ፣ መልካም እንሆን ብለን ነው እንጂ የምንፈልገውን ነገር እንግዲህ በጉልበታችን እኮ ማድረግ አያቅተንም ይለዋል። አሁንም ቢሆን ልንገርህ ነገሩ ከዚህ የከፋ ነው ይልና እንግዲህ ጥሎት ይሄዳል። ይህ ሁሉ ጣጣና መከራ የምታመጣው እንግዲህ ሀና ናት። ሀና እንግዲህ ለምላሴ ባትነግረው ጥሩ ነበር። ሀዛው ራሷ ጣጣዋን መጨረስ ትችል ነበረ። ይህ እንግዲህ የፍርድ ቤቷ ውሎ ዛሬ ስለነበረ ፖሊሱም እንዴት የፍርድ ቤት ውሎ ሲላት ያው ጥሩ ነው አለልህ ትለዋለች። ሁኔታሽ እኮ በሰው ገለሽ የተጠራጠርሽ አትመስሊም ሲላት እንግዲህ ሜሉም እንግዲህ ያው ስላልገደልኩ ነው ትለዋለች። ቢሆንም በራስሽ መተማመን በጣም ደስ የሚል ነገር ነው። ብዙዎች ፍርድ ቤት ሲባሉ በጣም ነበረ የሚፈሩት። ሜሉም እንግዲህ ፍርድ ቤት እኮ ፍትህ የሚሰጥበት ቦታ ነው፣ ስለዚህ ለምን እፈራለሁ ትለዋለች። እሱስ ትክክል ነሽ፣ ነገር ግን እንደሰማሽው 15 ቀን የምርመራ ፈቃድ ተፈቅዶልናል ይላታል። እና ቀጣይ 15 ቀናቱን ከዚህው መቆየት ይኖርብሻል ይላታል። ሁሉም ውጭ ብትሉኝም አልወጣም ነበር ትላለች። ፖሊሱም ለምን ሲላት የታሰርኩት እኮ ያለ ጥፋቴ ነው። ፖሊሱም እንግዲህ እሱን ከ15 ቀን በኋላ እንግዲህ ፍርድ ቤቱ የሚወስነው ይሆናል። ከዚህ ስወጣ ዳግመኛ ከዚህ እስር ቤት እንዳልመለስ ነው ትለዋለች። እሱም እንግዲህ ግን አልሳካላቸው ብሎ ነው እንጂ ቤተሰቦች የዋስ እኮ መብትሽ እንዲጠበቅ ጠይቀው ነበረ። የእነሱ ፍላጎት ነው፣ እንደማትፈቅዱልኝ ስለማውቅ ነው እኔ እነሱን የተቃወምኳቸው። ምንም ቢሆን ትንሽ ተምሬያለሁ፣ በዛ ላይ ደግሞ ለብዙ አመታት ትልቅ ድርጅት ስመራ ነበረ። እዚህ ሲላት እንግዲህ ሜሉ በአንድም ይሁን በሌላ ስለ ህግ ነገሮች የተወሰኑ ነገሮችን አውቃለሁ ትለዋለች። ሌላዋ እንግዲህ ሜሮን ናት። ሜሮን እንግዲህ ባለፈው እንግዲህ የባዩሽ ቀንደኛ ጥላት እንግዲህ ባዩሽን አንቺ ደውለሽ አገናኘን ስላላት እንግዲህ በዛ ሰዓት ነበር ባዩሽን የገደላት እና ሜሪ እንግዲህ ቪዲዮ ቀረጻው ነበር። አሁን ልጁ እንግዲህ እያስፈራራት ነው። ሜሮንን ምን አቅብጦኝ ነው ግን ቪዲዮ የቀረጭ ያስገው ትላለች። ሜሮን ጎበዝ ከሆነች እንግዲህ ራሷንም ለማዳን ከፈለገች ያንን ቪዲዮ ለፖሊሶች መስጠት አለባት። ኢዝራ እንግዲህ ወደ ጽዮን ይሄዳል። ጽዮን ስታየው እንግዲህ ትደነግጣለች። እንደ ኢዝራ ምን ትሰራለህ ከዚህ ስትለው እንግዲህ ኢዝራም እንግዲህ አንቺን ፈልጌ ይላታል። እንዴ ናፈከኝ እንዴ ስትለው ኢዝራም እየቀለደባት በጣም ይላታል። አሁንም እባክህ አትሽኮርመም፣ እንደምናፍቅ እኮ ታውቃለሁኝ ትለዋለች። ኢዝራም እንግዲህ አቤት እውቀት፣ ይህን ሁላ እውቀት የት ነው ያገኘሽው እባክሽ ይላታል። ሲሆንም እንግዲህ አንተ እኔን እንደምትወደኝ ምሁር እኮ መሆን አያስፈልገኝም። ኢዝራም እንግዲህ ትሰሚኛለች ሲሆን ከእንግዲህ በኋላ ካበጠገቤ እንዳትደርሺ ይላታል። አሁንም እንግዲህ አሁን ገና እንደምትወደኝ እርግጠኛ ሁኛለሁኝ። እንዴት ማለት ሲላት እንግዲህ አንተ ያው ከበጣገቤ መጥተህ እኔ ካለሁበት መጥተህ እንዳትደርሽ ስላልከኝ ነው ትለዋለች። እንግዲህ ኢዝራ ሀናን ይወዳታል፣ አሲርም ሀናን ይወዳታል። ጽዮን ደግሞ ኢዝራን ተወዷል። ብቻ ያኔ ውስብስብ ያለ ነገር ነው። ከዚህ ሁሉ መሀል እንግዲህ መውጣት ያለባት ሀና ናት።
ሀና እንግዲህ ኢዝራ እንዲሁም ጽዮን እንግዲህ አብረው የሚማሩ የትምህርት ቤት ጓደኛሞች ናቸው። እንግዲህ በመሀላቸው የገባቸው ሀና ስለሆነ ሀና መውጣት አለባት እና ምንድነው አሲርንም ወደ ሱስ ውስጥ መልሳ ስላስገባቸው እንግዲህ በእሷ ምክንያት ነው ሱስ ውስጥ ተመልሶ የገባው። ስለዚህ ሀና እንግዲህ ወደ አሲር ነው እንጂ መሄድ አለባት ወደ ኢዝራ መሄድ የለባትም። ሀና ሲጀመር ከኢዝራ ጋር ፍቅር አላዛትም። እርግጠኛም ራሱ አልሆነ። ይህን ሁሉ የምታደርገው እንግዲህ የገዛቷ ሰላም ናት። ሰላም እንግዲህ ኢዝራ ሀና ትወድሃለች ትለዋለች። እንዲሁም ደግሞ ለሀና ኢዝራ ይወድሻል እያለች እንግዲህ ሁለቱን ራሷ እንጂ ያገናኘቻቸው። ሲጀመር ሀና ከኢዝራ ጋር ፍቅር አላዛትም ነበር ከመጀመሪያውንም። ሀና እንግዲህ ከቤተሰቦቿ ጋር ምግብ እየበላች ስለነበረ እንግዲህ ምላሴ ምን ሆነሽ ነው ሲላት ምንም አልሆንኩ ትላለች። ሰላምም ቆይ ጆሮን ወይንም ደግሞ ኢዝራን አግኝተሻቸው ነበር እንዴ ትላታለች። ሀናም አላገኘኋቸውም ስትል እንግዲህ ሰላምም ተይ እባክሽ እንደዚህ የምትሆኙ ሁሉ ጊዜ ጆሮን ስታገኙ ነው ትላታለች። ሀናም አዎ አግኝቸው ነበረ፣ ነገር ግን እሱ ሊያናግረኝም አይፈልግም። ራሴም ቆይ እነሱ ልጆች ግን ምን አድርጌ ነው የሚሉሽ ይላታል። ሀናም ምን አድርጌ አሉኝ ስትለው ምላሴም እንግዲህ ጠዋት ያንን ጓደኛውን አግኝቸው ነበር። ሀናም ማን ተምቹን ትለዋለች። አዎ አግኝቸው ነበረ፣ እርግጠኛ ነኝ አንቺን እየጠበቅሽ ነበረ ይላላት። ሀናም ለምን ይጠብቀኛል ትለዋለች። አይ እንደ ባለፈው ሊያንቅሽ ይሆናል ይላታል። ሰላም ምን እያልክ ነው ትለዋለች። እውነቴን ነው ያልኳትን ነገር እማታደርግ ከሆነ እገላታለሁ ብሎ እየፎከረ ነው። ሰላምም እና ታዲያ አንተ ዝም አልከው ትለዋለች። እኔማ ዝም እንዳልል እንደማለት ታውቂያለሽ ይላታል። ሰላምም እና ታዲያ ምን አደረግ ካትና እኔም አሳያለሁ ብዬ ነገርኩት። ጊዜ ሀና ምን አግብቶ ነው እንደዛ ያልከው? ምላሴም ምን እያልሽ ነው እህቴ እኮ ነሽ ይላታል። እና ተምቹን ፈኮርክበት ስትለው ሰላምም ትነሳና አዎ እና ታዲያ ዝም ማለት ነበረብን ትላታለች። ሰላም ሀናም እንግዲህ እናንተ ግን በእኔ ህይወት ከነሱ በላይ የሚያገባችሁ ነው እንዴ የሚመስላችሁ? ራሴም ሀና ምን እያልሽ ነው? አሲርና ተምቹ አንቀው ይገሉኝ እንኳ መብት አላቸው። ቆይ ምንድን ነው የምታወሪው? ሁላቸውም በፊት እኮ የማውቀው እነሱን ነው። ሰላምም ምን ነው ይሄን ያህል በጣም ደጋገምሽው? ሰላምም ሀናም እንግዲህ አዎ እስከሚገባቸው ድረስ እኔ ደጋግሜ እነግራቸዋለሁ። ራሴም እንግዲህ እርሃና ተረጋጊ ይላታል። በቁጣ ትሰሙኛላችሁ፣ በእኔና በእነሱ ህይወት ደግማችሁ በመሀል እንዳትገቡ። ተከባበር መቆየት ከፈለጋችሁ በእኔና በአሲር ጸብ መሀል እናንተ እንዳትገቡ አረፋችሁ ቁጭ በሉ። እነሱ ማለት እኮ ከሰው በላይ ናቸው ስትል እንግዲህ ሰላምም እንግዲህ የራስሽ ጉዳይ ትላታለች። ምን አዝልሻቸው አትዞሪ። ሀናም እንግዲህ በቁጣ አዝያቸው ብዞር እንኳን አያንስባቸው። በእያንዳንዱ የህይወቴ ቅጽበት አብረውኝ የነበሩ ሰዎች ናቸው። እናንተ ምክንያት ከነሱ ጋር ተቆራርጬ መቅረት አልፈልግም ትልና ጥላቸው ትሄዳለች። በትክክል ሀና ልክ ናት። ስለዚህ ሰላምም ሆነ ምላሴ ተምቹንም ሆነ አሲርን የመናገር መብት የላቸውም። እነሱ ከዛው ተነጋግረው ንግግራቸውን ይፈታሉ። ተምቹና አሲር እንዲሁም ኖላዊ ለሀና ሲሉ እንግዲህ ብዙ ዋጋ ከፍለዋል። ኖላዊ መቼም ያው እንደ ልጁ አሳድጓታል። ነገር ግን አዲስ አበባ ከመጣችሁ እንግዲህ ተምቹም ሆነ አሲር እንግዲህ ለሀና ሲሉ ብዙ መከራ ብዙ ውጣ ውረዶችን እንግዲህ ብዙ መከራና ስቃይ ደርሶባቸዋል። ይህን ደግሞ ለሀና ሲሉ ነው። ስለዚህ አሲማን ነው ይሄ ምላሴም ሆነ ሀና በእነሱ መሀል መግባት የለባቸውም። ከቻሉ ማስታረቅ፣ ካላስቻሉ ደግሞ አርፈው ቁጭ ማለት አለባቸው። ሰላምም እንግዲህ ጭራሽ ከሌቦች ጋር ትከራከራለች ትላለች። ሰላም በጣም እየተሳሳተች ነው፣ ውለታ ቢስ ናት። ምክንያቱም እንግዲህ አሲር ለእናቷ እንግዲህ ደም ሰጥቶ ከፈጣሪ በታይ እናቷ ከዚህ ደረጃ እንድትደርስ ያደረገ ሰው ነው። ሌላው ደግሞ ተምቹና አሲርም ደግሞ ሀና እህታቸው እንድትገኝ እንግዲህ የረዱ ሰዎች ናቸው። ነገር ግን አንዳንድ ሰው እንግዲህ ውለታ ቢስ ነው።
ተምቹ እንግዲህ ሀና ወደ ኖላዊ ቤት ሄዳ ስለነበረ ተምቹ ባደረግኩት ነገር በጣም ይቅርታ፣ በእርግጥ ቀስ ብዬ ነበር ማናገር የነበረብኝ ስላት፣ ሀና አረ ችግር የለውም አንተ እኮ ለጓደኛ ብለህ ነው ምንም ይቅርታ አይደረግም፣ ምንም ይቅርታ አያስጠይቅም ስትለው እንግዲህ ሀናም እባክህ አሴርን የጠየኩትን ነገር እንዲቀበለኝ ስትለው ፎንቃ ነው ሲላት፣ አዎ አይ ጆሮ እሷ እኔ እየወደድኳት እሷ ሳትወደኝ አብራኝ መኖር አትችም ብሎ ገግሟን ይላታል። ሌላው እንግዲህ ፖሊሶቹ በእርግጥ ፖሊስ አይመስሉም፣ በጣም ነው የሚደብሩት። እና እንግዲህ ሜሮን ሀበጣ ገባቸው ተደብቃ እያየቻቸው፣ እነሱ ግን ሳያገኟት ሄደዋል። ነገር ግን ሁለት ፖሊስ ብቻ ሳይሆን አንድን ወንጀለኛ መፈለግ ከተፈለገ ሁለት ሳይሆን የሚከደው ቢያንስ 3-4 ወይም ደግሞ ሜሮን ከዚህ በፊት እኮ ታውቃቸዋለ። ቢያንስ ሜሮንን የማያውቁ ሰዎች ሂደው ነበር ሜሮንን መያዝ የሚችሉት። ነገር ግን እነሱ ዝም ብለው ነገር ናቸው እና ባዛ ሌላ ጊዜ ተመልሰን እንመጣለን ብለው ሲሄዱ እንግዲህ ሜሮንም ምን ሊሰሩ መጡ? ድጋሜ ደግሞ ሊያስሩ ነው እንዴ ትላለች። ሜሮን በጣም ተሳስታ ላይ አትታሰረ። ቢያንስ እንግዲህ የስልክ ቅጂ ተገኝቶባታል። ነገር ግን ሂዳ እውነቱን መናገር አለባት። የገደለው ልጅ ይሄ ነው ብላ ብትነግራቸው ጥሩ ነበረ። እንግዲህ ሌላዋ ሜሮን ናት። ሜሮን እንግዲህ አሁን በጣም ፈርታለች። ቆይ ያ የሰማይ ስባሪ የሚያህል ሰውዬ እሱ እያስፈራራኝ ነው። ሜላ ማናት ጄ ባዩሽ ብትገደልስ በራሷ በስራዋ ነው። አይ እርግብ ያንቺ ሁሉ ነው እርግብ የስራሽን ይስጥሽ እያለኝ እንግዲህ ይህን ሁሉ የምታግዘኝ ሜላት ናት። ሜላት ደግሞ አልጨክንብኝም፣ ስለዚህ ሜላትን መጠየቅ አለብኝ ብላለች። በእርግጥ ሜሮን የሜላትን መታሰር እየሰማች አይመስለኝም። ከቤት ስትሄድ እንግዲህ ሜላት ታስራለች ስትባል ምናልባት እንግዲህ ወደ እስር ቤት ሄዳ ሜላትን ሁሉን ነገር ልትነግራት ትችላለች። ወደውም ደግሞ ፖሊሶቹም ሊይዘዋት ይችላል። እንግዲህ ያለው ነገር የዛሬ ይህ ነው። እንግዲህ በቀጣይ ደግሞ ወይዘሮ ሜላት እንግዲህ ነፃ ወጣ እንግዲህ ወደ ቤቷ የምትመለስበት ቀን ሊሆን ይችላል። ስለነበረው ቆይታ አመሰግናለሁ። አገራችንንም ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ይጠብቃል።